አሰላሙ አለይኩም ወራህመቱላሂ ወበረካቱን ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁበት ሁላችሁም ሰላማችሁ ይብዛ። እነሆ ዛሬ በአዲስ ነገር መጥቻለሁ። ውድ ቤተሰቦቼ የዛሬው አዲስ ነገር አስደሳች ነገራቶችን አሉ። ዲና በመጨረሻ እጅ ልሰጥ ነው። በሷም ብዙ ነገራቶችን ልካለች ማለት እኔ እዚህ ጋር መናገር ማልፈልገው ነገር። ስለዚህ ዲና ያለችበት ነገር ተገኝተዋል። ያለችበት ነገር ታውቀዋል። የት እንዳለች አውቃ እንደተደበቀች እያንዳንዱ ሚስጥር ውድ ቤተሰቦቼ የተሰማ ነው። እንኳን ደስ አላችሁ። ሉል ቢከፋውም ቢያለቅስም ውድ ቤተሰቦቼ ግን በጣም ደስ የሚሉ መረጃዎችን የተገኙ ነው እላቸዋለሁ። ውድ ቤተሰቦቼ የዛሬው የሉል የተላከው ደብዳቤ ሚሻልህ ከኔ ጋር መስማማትህ ነው። ከኔ ጋር ተስማማ፣ ከኔ ካልተስማማህ አባትህን አታገኘውም ነው የሚል ደብዳቤ ነበር። ሲጀመር የሉል ያጎቱ ልጅ እያንዳንዱ ሚስጥር አውጥታለች። ያ ምንድነው? ይሄ ንብረት ሉል ሊሸጠው ይችላል። ሉልን ሊቀማቸው ይችላል። ሉል የሚዲያ ሰው ነው። ሉል ህዝብን ያውቃል። ሉል ከህግ አካላቶች ጋር ይተዋወቃል። ህግ አካላቶች ያኔ በዚህ አይነት በሰው አይነት እኮ ውሸታም ናቸው። ብር ያለው ሰው ነው የሚደግፉት ማለት ነው። በእርግጥ ሀገራችን ላይ ሁሉ ነገር በግቦ ነው። ግን ሉልን በምንም ተአምር በእንዲህ ነገር እንደማይሳተፍ ሁላችንም ጠንቅቀን እናውቃለን። ስለዚህ ያ ስለሆነ እናንተ ምንም ንብረት አታገኘውም። ሚዲያ ጎዳና ልትወጡ ትችላላችሁ። ያ ስለሆነ ሉልን አባታችን ሉል ነው የገደለው። አባታችን የገደለው ሉል ነው። አክስቶቻችን በሙሉ ያሳገተው ሉል ነው ብላችሁ ማንኛውም ሚዲያ ላይ ወጥታችሁ የሉል ስም ማጥፋት አለባችሁ ተብለው ይሄ ነገር ሆነ ብለው ታቅደው ስብሰባ 3 ወር በሙሉ ሉልን ብቻ ለማጥፋት ውድ ቤተሰቦቼ 3 ወር በሙሉ ስብሰባ ወጥተዋል። ዛሬ ይሄ መረጃ አጋልጻ የሰጠችው የሉል ያጎቱ ሚስት እህት ናት። በቃኝ ከዚህ በላይ ምክንያቱም አንተ ለማጥፋት ብዙ መንገድ ሂደናል፣ ብዙ ነገር ለፍተናል፣ አልተሳካም። ስላልተሳካ በቃኝ፣ አልሰራም፣ ከዚህ በላይ አልሰራም፣ በቃኝ ስላት ጊዜ በህይወትሽ ፈርደሽ ሂጂ። ህይወትሽን የማትፈልጊያት ከሆነ ህይወትሽን ለማጥፋት የምትፈልጊ ከሆነ የፈለግሽ ነገር ማድረግ ትችያለሽ ነው ያለችኝ። እኔ ህይወቴ በፈጣሪ እጅ ነው ያለው። በዚህ ልክን ሰውን ማጥፋት አልፈልግም። ሰርግ የተደገሰው ሆነ ተብሎ ነው። አንዳንድ ቤተሰቡ የተሰባሰበው አንተ ለማሳመን ነው። አንተን አሳምኖ ከዛ በኋላ ሉልን እያንዳንዱ ነገራቶችን ሉል እንዳደረገ ሁሉም ሰው እንዲስማማ ነው የተደረገው። ያጎቱም ልጆች ደግሞ ተስማሙ። ምክንያቱም በየጊዜ ትሄድና ልጆችሽ ጎዳና ላይ ይወጣሉ። ሉል ጎዳና ላይ እንዲወጡ ያደርጋቸዋል። ስለዚህ ልጆችሽ ቤት ከእኔ እከፍላለሁ፣ የምግባቸው እኔ እከፍላለሁ። አንቺ ብቻ ልጆችሽን አሳምኝና ሉልን አባታቸው እንደገደለ ማሳመን አለብሽ። የሉል ያጎቱ ልጅ ሉል ቢመስላል ተባለ። እሱን በዛ ቀን እዛ ጋር እንዲገኝ ቪዲዮን እንዲቀርጽ ያደረገችው ዲና ተብዬዋ ናት። ዲና የሉል ያክስቱ ልጅ ናት። ስለዚህ ለምንድነው በዚህ ልክን ክፋት መስራት? ሉል ምን አደረከ? ለህዝብ ስለቆመ እውነት እንስራ፣ በፍትህ እንቁም፣ ፍትህን እናድርግ፣ በፍትህ እንስራ ስላለ ነው ሉልን ይሄን አለመከራ የሚበዛበት። ሌላ ምንም እኮ ያደረገው ነገር የለም። ደግሞ ያጎቱ ልጆች ህሊናቸው ያወቀ ውስጣቸው ያወቀ እሷ በየጊዜ ሄዳ ትሞላቸዋለች፣ ከርሳቸው ትሞላለች፣ ብር ትሰጣቸዋለች። ካልሆነ በቁም ነው ቤቱ እሸጠዋለሁ፣ እያንዳንዱ ነገር እንደዚህ ያደርጋለሁ፣ ወይም ሉልን ስሙ ማጥፋት አለባችሁ። አግዙኝና ሉል እናጥፋው። ሉል ካጠፋ ነው እያንዳንዳችሁ አዲስ አበባ ላይ ምን የመሰለ ቪላ ገዝቼላችሁ እዛ ትኖራላችሁ። ምክንያቱም የሉል አባት የያዘው ወርቅ ዓለም የኢትዮጵያ ህዝብ የሚበቃ ብር ነው። ሉል ሞተ ማለት አባቱ ይሞታል። ሉል እንዳጠፋ ነው አባቱ እናጠፋዋለን። አባቱ እጅ ያለው ወርቅ እኛ እንወስደዋለን። ከዛ ይሄ አባታችን ንብረት ተሽጦ እኛ ከተማ እንገባለን።
ስለዚህ ይሄ ነገር እንዳናደርግ ደግሞ የሚይዘን ልዑል ነው። መጀመሪያ ልዑል ማጥፋት አለብን። በቃ ታርጌታችን ልዑል ማጥፋት ነው። እናንተ ሆይ ብላችሁ በልዑል ላይ ተነሱ ነው የተባሉት። እነሱም ተነሱ። ያበላቸው ያጠጣቸው። በዛ ሰዓት ያ ቤት ደግሞ እሱን እንደ እነሱ ጎዳና ላይ እንዳይወጡ ቤታቸው በስርዓት እንዲኖሩ ትምህርታቸው በስርዓት እንዲማሩ ያደረገው እሱ ነበር። ግን ዛሬ ካዱት። የሚገርማችሁ ነገር የልዑል ያጎቱ ልጆች አረብ ሀገር በትምህርታቸው አሪፍ ውጤት አላቸው ተባለ። የትም መስሪያ ቤት ተቀጥረው መስራት የሚችሉ ልጆች ናቸው የተባለው። ግን እነሱ የልዑልን ስለሚደግፉት ልዑል ያደረገላቸው ነገር ያንዳንዱ ነገር ስለሚያውቁ ልዑልን እነሱ ከሀገር እንዲወጡ አደረገች። መጀመሪያ ለምንድነው እናንተ እናታችሁ የምትሰቃየው እህታችሁ ለምትሰቃያላችሁ እናንተ አረብ ሀገር ሄዳችሁ መስራት አለባችሁ ብላ ከዛ እንዲወጡ ነው ያደረገችው። ከዛ በኋላ እነዚህ ትናንሽ ልጆችን ማሳመን አለባቸው። ምክንያቱም እነሱ ሆነ ብሎ እንደሚቀበሏት እውነቱን እንደሚሰሟት ስላወቃቸው። ግን ጉዱ ተወጣ። እያንዳንዱ ያደረገችው ነገር በሙሉ እውነት አውጥቶ ተናገሩ። የውሸት እንደሆነ ተናገሩ። ስለዚህ ለምንድን ነው የልዑልን አክስት በዚህ ልክ ሰውን ለመጉዳት የተነሳችው? ልዑልን ለመጉዳት የተነሳችው ለምንድን ነው? ልዑልን እልህ የያዘችው ልዑል ምን ያድርግ ነው የምትለው? አንቺ በሚዲያ ልዑልን ለማጥፋት ወይ ልዑልን ስም ለማጥፋት ሆነ ብለሽ ስትነሺ፣ እኛ ደግሞ ልዑልን ለማዳን ሆነ ብለን ነው የምንነሳው። ምን ይመስልሻል? እኛ ሁላችንም ለምን ልዑል ምን ጊዜ እውነት ሲሰራ ነው የምናየው እንጂ ውሸት ሲሰራ አናይም። ለእውነት የቆመ ልጅ እንደሆነ ሁላችንም ጠንቀን እናውቃለን። ዛሬ አንቺ ለንብረት ብለሽ ልዑልን ለማጥፋት ሆነ ብለሽ መነሳትሽ ደግሞ በጣም አስጸያፊ ነገር ነው፣ አስነዋሪ ነገር ነው። ስለዚህ እንደ አስነዋሪነትሽ ትቀመጫለሽ እንጂ ልዑልን በምንም ተአምር እናንተ ልትጎዱት እናንተ ለማጥፋትን አትነሱ። ልዑል እኛን ፍትህ እንጠይቅለታለን። አንቺ ነሽ የመሰለሽ እንጂ ህዝብ ይሰማኛል፣ ህዝብ ይደግፈኛል፣ ልዑልን ሚዲያ ስለሚወደው ልዑልን ስም ካጠፋሁኝ ህዝብ በሙሉ ይወደኛል በማለት እኮ ነው ይሄ በሙሉ ሆይ ብላ የተነሳችው። ግን የልዑልን ማንነተኛ በደንብ ጠንቀን እናውቀዋለን አይደል? እንደ ውድ ቤተሰቦቼ እውነት እንደቆመ ውሸት እንደማይወድ የማንም ሀቅ እንደማይፈልግ በማንም ላይ ወንጀል እንደማይሰራ ወንጀል እንደሚጸየፍ የሰው ንብረት እንደሚጸየፍ ሁላችንም ጠንቀን እናውቃለን። እሷ ግን ሰው የሚሰማ ሰው የምታገኝ ነው የመሰላት። ያው ትላንት አብልታ ያጠጣ የብር መዓት የሰጠቻቸው ሰዎች በሙሉ እኛ ይሄ ወንጀል በቃን አንፈልግም ከዚህ በላይ በቂ በቃናል ብሎ ነው ትቶ የወጡት። ልዑል እውነተኛ ሰው ባይሆን ኖሮ እነዚህ ልጆችን በቃን አንፈልግም ብሎ አይወጡም ነበር። አንቺ ግን ሁሉ ነገር እድሜ ልክሽ ወንጀል የሰራሽ ስለምትኖሪ ያበላሻቸው ያጠጣሻቸው ሰዎች በሙሉ ካዱሽ። ምን ይመስልሻል? ስለዚህ ውድ ቤተሰቦቼ ልዑል ጋር እንዳልኳችሁ ደብዳቤ ልካለች። ደብዳቤው ደግሞ ምን እንደሚል እንገራችሁ። ልዑል እኔ ዲና ነኝ። ስለዚህ ይሄ ነገር ሚዲያ ላይ እንደታወጣው ሚዲያ ላይ ካወጣው አባትህን አታገኘውም። አባትህ በእኔ እጅ ነው ያለው። አባትህ የምትፈልገው ከሆነ በዚህ ስልክ ማውራት ትችላለህ። እሺ ብለህ ብቻ መጻፍ ነው። መደወል ምን ማለት አይቻልም። አንድ ነገር አደርጋለሁ ካልክ አባትህ አታገኘውም። አባትህ በህይወት ዘመንህ ምን ብታረግ ደስ ይልሃል ወይ ምን ብታገኝ ደስ ይልሃል ብዬ ስጠይቀው አንድ ልጄን አይቼ ብሞት እኔ ያለሜ ነበረ። ሞትን እመኛዋለሁ ልጄን ካየሁኝ በኋላ። እንደዛ አንተን ለማግኘት የሚጓጓ አባትህ ደግሞ በጣም ታሟል ተባለ። የልዑል አባት ያ አባትህ ለማግኘት ከፈለክ እሺ ብለህ አንድ መልስ ብቻ ስጥ። አንተና እኔ ቁጭ ብለን ፊት ለፊት እናውራ። ስናወራ ጊዜ ደግሞ ብቻህን ነው የምፈልገው ነው ያለችው። አያችሁ የሆነ ቀናብራ ልዑልን ለማስወገድ የብቻህን ነው የምፈልገው ማንም አልፈልግም ነው ያለችው። ይሄዳል ልዑል ምንም አያደርገውም። ስለ አባቱ ደብዳቤው ሲነበብ ልዑልን ስቅስቅ ብሎ ነው ያለቀሰው። ገና አላየው አባቱ ምን አይነት ይሁን አላየውም። በቃ ምንም ከአንዳርጋቸው ውጭ ስለ ወላጅ አባቱ ልዑል ምንም የሚያውቀው ነገር የለም። ግን ደብዳቤው ሲነበብ ጊዜ ልዑል በጣም ነው ያለቀሰው። መቼም አባቱ አይደል? አባቱ እኮ ነው። በምንም ነገር ማይቀይረው አባቱ እኮ ነው። ዛሬ አባቱ በልዑል እጅ ቢገባ ኖሮ ይታከም ነበር፣ ይድን ነበር። የልዑል አባት ጉዳት አለበት።
ራብ አለበት፣ ታሞ ሕክምና አላገኘም፣ ርቦ ምግብ አላገኘም፣ ተጫወተችበት። ያ ብር ለማግኘት ብላ በልዑል አባት ላይ ተጫወተችበት። ስለዚህ ልዑል አሁን እንደምንም አድርገህ አክስትህን እንግዲህ አክስትህ ልበላት መቼም አክስትህ ናት። አክስትህን አግኝተህ አባትህን ማዳን አለብህ። አባትህን ካለበት ጭንቅ ይውጣ። ምንም ነገር ይሁን ምንም አባትህን ካለበት ጭንቅ መውጣት አለበት። ሰው ውድ ቤተሰቦቼ በአሁኑ ሰዓት የልዑል አባት ጉዳይ ላይ በጣም አስጊ ነው የሆነው። ለልዑል እስኪ ሁላችንም የልዑል አባት በሰላም እንዲገናኘው እውነት እንደሷ እንዳለች ሳይሆን እንደ ፈጣሪ ይገዛ። ልዑልን ፈጣሪ ያግዞት አባቱ አግኝቶ እውነተኛ ወላጅ አባቱ አግኝቶ ደስተኛ የሚሆንበት ጊዜ ቅርብ ያድርግልን። ምክንያቱም ሁላችንም የምንመኘው ይሄ ነው አይደል? ያ ስለሆነ ዲና ያለችበት ታወቀ። ዲና ራሷ እንደተደበቀች የወንድሟ ልጆች እያንዳንዳቸው ደውላ እንደምታወራቸው የልዑል ያጎቱ ሚስት እህት ነው የተናገረችው። ዋና ሚስጥር ያወጣችው እሷ ናት። ስለዚህ ዲና ማንም አግተዋት አይደለም። እነዛ የልዑል ሰራተኞች ደግሞ እንዳይናገሩ ያው ብር ተከፍለዋቸዋል። ለሆዳቸው ነው ያደሩት። ልዑል ክደውት እሷ ናት ያዳኑት። ስለዚህ በዛ ሰዓት ከቤቷ እንድትወጣ ያው የተባበሯት እነሱ ናቸው ያገዟት። እሷ ራሷ ናት። እሱም ብለዋል እኔ ነኝ ያስመለጥኳት መኪና አምጥቼ ነው ያለው። እና አሁንም ቢሆን እሷ ያለችበት ቦታ ሴፍቲ የሆነ ቦታ ነው። በራሷ ፍላጎት ነው የሄደችው። ማንም ያገታት ሰው የለም። በየቀን እንገናኛለን፣ እንደዋወላለን። እንደዚህ አድርጉ፣ እንደዚህ በሉ፣ የሆነ ሚዲያ አግኝታችሁ ልዑልን ስም ማጥፋት አለባችሁ። እሱ ካደረጋችሁ እድሜ ልካችሁ የምትኖሩበት ብር እሰጣችኋለሁ። ስለዚህ እንደምንም አንድ ሚዲያ አሳምናችሁ አምጥታችሁ ልዑልን ስሙ ማጥፋት አለባችሁ። ከዛ በኋላ እኛ ስራችንን እንሰራለን ብላ ነው መልእክት ያስተላለፈችው የነበረው። ያው በመጨረሻ የተሸነፈች ይመስለኛል። እንግዲህ ተሸንፋ እጅ ሰታ እስር ቤት የምትወረውርበት ጊዜ ነው የናፈቀኝ። ልዑልም ከአባቱ የሚገናኝበት ጊዜ ነው የናፈቀኝ። በእርግጥ በቅርብ ይገናኛሉ የሚል ግምት አለኝ። ምክንያቱም ጫፍ ላይ ደርሰዋል። ምንም የቀራቸው ነገር የለም። እነዚህ ጀግኖች ምንም ነገር የሚያሸንፋቸው ነገር የለም። ከየቦታ ሆይ ብኖሩ የተነሱት። እቺ ልጅም የእጇ ታገኛለች የሚል ሀሳብ አለኝ። እኔን እንግዲህ ሁላችሁም ዱአ አድርጉ ውድ ቤተሰቦቼ። በሌላ ቪዲዮ እንድንገናኝ ሰላም ሁሉኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።